አሃዱ ሬዲዮ 94.3 አሃዱ መናገሻችን አሁን ወደ ሁለተኛው ምዕራፍ ተሸጋግሯል። በዚህ በሁለተኛው ምዕራፍ ያሬድ ሙላትና አለማየሁ አሊ ከኔ ከጥበው በለጠ ጋር ቆይታ የምናደርግበት መሰናዶ ነው ያለው። በቴክኒኩ በኩል ደግሞ ሳሚና እንደዚሁም ደግሞ ተመስገን አንድ ላይ በመሆን በሬዲዮንም እንደዚሁም ደግሞ በልዩ ልዩ የቴክኖሎጂ መተግበሪያ ዘዴዎች በመላው ዓለም እንድንደመጥ እንድንታይ እያደረጉ ነው። እነሱን በጣም አመሰግናቸዋለሁ። ፉሪ ተራራ ላይ ያሉትንም የአሃዱ ሬዲዮ ባልደረቦችም ዝግጅታችን ወደ እናንተ እንዲደርስ እነሱም የራሳቸው ሰፊ አስተዋጽኦ ስላላቸው አመሰግናቸዋለሁ። ምርትና አገልግሎቶቻቸውን በአሃዱ ሬዲዮና ቴሌቪዥን የምታስተዋውቁ አጋር ቤተሰቦቻችን እና እናንተም እንደዚሁ ምስጋና ይገባችኋል። በልዩ ልዩ ሁኔታ ውስጥ ሆናችሁ አሃዱ ሬዲዮን 94.3ን አሃዱ መናገሻን በዚህ ሰዓት ደግሞ የምታዳምጡትን እናንተንም እንደዚሁ እያመሰገንኩ ሹፌሮችን ደግሞ ሬዲዮ ጣቢያችንን ምርጫቸው ስለሚያደርጉ እነሱንም በጣም አመሰግናለሁ። እንግዲህ ወደዚህ ወደ ሁለተኛው ምዕራፍ ስንሄድ ሰሞኑን ትናንትም ዓለም አቀፉ የፕሬስ ነጻነት ቀን ለ34ኛ ጊዜ ተከብሯል እና የፕሬስ ነጻነት በልዩ ልዩ ሀገራት እየተከበረ ነው ያለው። ከትናንት በስቲያም ደግሞ ከክቡር ጠቅላይ ሚኒስትር ጋር ዶክተር አብይ አህመድ ጋር ውይይት ተደርጓል። የመገናኛ ብዙሃን ባለሙያዎች በልዩ ልዩ መገናኛ ብዙሃን ዘርፍ ውስጥ በትልልቅ ኃላፊነት ደረጃ ላይ ያሉ እንግዲህ መገናኛ ብዙሃን በአጠቃላይ በዓለም ላይ በብዙ መልኩ ተግዳሮቶችም አሉ። በብዙ መልኩ ተግዳሮቶቹ አንዱ የዘመኑን ጉዳይ ነው። ቴክኖሎጂው በራሱ ሌላ ተግዳሮት ነው። ወጣቱ በዚህ በሶሻል ሚዲያ ወይም በማህበረሰብ ትስስር ገጽ ውስጥ ነው ያለው እና ቀደም ብሎ ያሉት አሁን እንደ ሬዲዮ፣ ቴሌቪዥን፣ ጋዜጦች አይነት ሜንስትሪም ሚዲያ ወይም ዋና ነበረ የሚባሉት ቀደም ሲል። አሁን ደግሞ ትራዲሽናልም እየተባሉ ነው። ዘመናዊ አይደሉም። ዘመናዊዎቹ የሶሻል ሚዲያ ሰው በስልኩ ላይ የሚያገኘው ነገር ነው ዘመናዊው የሚባለው። እንደገና ደግሞ የሰው ልጅ ተክቶ ሚዘፍንልህ ኤአይ መጥቷል፣ ሚጽፍልህ ኤአይ መጥቷል፣ ፕሮፖዛል ሚሰራልህ ኤአይ መጥቷል፣ መረጃ የሚሰጥህ ኤአይ መጥቷል እና እሱም ሌላው ተግዳሮት ነው እና ይህንን በዚህ የቴክኖሎጂ ተግዳሮቱ በራሱ በመገናኛ ብዙሃን ዘርፍ ውስጥ አንዱ ችግር ነው። ሌላው ደግሞ ራሱ በባህሪው ደግሞ ይሄ ሜንስትሪም ሚዲያ የምንለው ሬዲዮ፣ ቴሌቪዥን፣ ጋዜጣ ቃፊሮች አሉት። የራሱ ቃፊሮች ማለት ተፈጥሮ በቃፊር ነው የሚሰራው። ኤዲተር የሚባል አለ፣ ምክትል ኤዲተር የሚባል አለ፣ አዘጋጅ ምን እያል ሲኒየር ኤዲተር፣ እያንዳንዱ ሪፋይን ተደርጎ ታሽቶ ነው የሚወጣው አንድ ነገር የሚወጣው። ስለዚህ እንደሱ የወጣና በነጻነት የወጣ እኩል ገበያ ላይ ደግሞ ሲቀርቡ አንድ ሰው በነጻነት እንደ ልቡ የሚያወራውና አንተ ስነ ምግባር ደንብ ምን ብለህ ጠብቀህ የምታወጣው ገበያው ላይ እኩል አይደሉም። ያንተ እንደዛ ተጨንቀህ የሚወጣው ተመልካች የለውም፣ ወደዛ ገሸሽ ይደረጋል። እንደ ልቡ የሆነ ልጅ ተነስቶ የሚያወራው ጉዳይ ደግሞ ብዙ ተመልካች ብዙ ተከታይ የሚያፈራበት ነው ያለው። ስለዚህ ምንድነው ራሱ ተፈጥሮ የዛሬ 5-10 ዓመት ወደፊት ደግሞ ይሄ ተግዳሮትን እንዴት ነው መቋቋም የሚቻለው? ራሱ ፋይናንስ ይፈልጋል መገናኛ ብዙሃን እና ከመጪው ዘመን ጋር አብሮ ለመሄድ ምንድነው የሚሉ ሀሳቦች ተነስተዋል። ከዛ ውጭ እንግዲህ ጋዜጠኞች ደግሞ ሙያው ራሱ ነጻነት ይፈልጋል። በነጻነት የሚሰራ ነው። ነጻነት ከኃላፊነት ጋር ነጻነት ዝም ብሎ ነጻነት ደግሞ በሚዲያ የለም። ኃላፊነት የሚባል አለ ውስጡ። ኃላፊነት ማለት ትርጉሙ ብዙ ነው። አንድ ነገር እውነት ስለሆነ ብቻ ጋዜጠኛው አያወጣውም ወይም ለህዝብ ይፋ አያደርገውም። ኃላፊነት ይወስዳል። ይሄ ነገር ቢወጣ የሚጎዳ ሰው አለ ወይ? የሚጎዳ ሀገር አለ ወይ? የሚጎዳ ማህበረሰብ አለ ወይ? ጋዜጠኝነት ጉዳት ማምጫ አይደለም። ሃርምን ወይም ችግርን አደጋን መቀነሻ ሙያ ነው እንጂ ለአደጋ የሚያጋልጥ አይደለም። ስለዚህ ኃላፊነት ያ አደጋ እንዳይመጣ ጋዜጠኞች ወይም ሚዲያዎች ይከላከላሉ። ስለዚህ ኃላፊነት ሪስፖንሲቢሊቲ ማለት እሱ ነው። እውነት ስለሆነ ብቻ አይወጣም። እውነቱን ብቻ እንገልጻለን እናቀርባለን የሚሉ ሞቶዎች አሉ አንዳንድ መገናኛ ብዙሃን ላይ
እውነት ስለሆነ ብቻ አታቀርበው። እውነት ለመናገር እውነትን ራሱ እውነትን ብትሆን ያዝ ታደርጋታለህ። ለአደጋ ቅነሳ ሲባል ኃላፊነት ማለት እሱ ነው። ከኃላፊነት ጋር የሚሰራ ነው። ስለዚህ አንተ በኃላፊነት እየሰራ በኃላፊነት ደግሞ የማይሰሩ ሰዎች ሁሉም ሰው አሁን ጋዜጠኛ ሆነዋል። እጁ ላይ ባለችው ስልክ የፈለገውን ነገር ማውራት፣ ሼር ማድረግ፣ ማካፈል፣ መናገር ይችላል። የሚችልበት ቴክኖሎጂ ሰጥቶታል። ስለዚህ እያንዳንዱ ሰውስ ራሱን እንዴት ነው ለምሳሌ በመገናኛ ብዙሃን ውስጥ አደጋ የተከሰተበትን ሰው ወይ የቆሰለ በጣም የደማ ራሱን ወይ ያቃጠለ ምናምን አታቀርብም። ስነ ምግባር ደንቡ በቴሌቪዥን በምናምን አስገድድም ሳይሆን ትክክል አይደለም ብሎ ህፃናትን ለምሳሌ ህፃናትን ማቅረብ አችልም። በቴሌቪዥን የተጎዱ ህፃናት ችግር ያለባቸው ጸብ ያለባቸው እና ሰክሰስፉል የሆኑ ህፃናትን ነው ልታቀርብ የምችል። በሙያቸው በሆነ ስራ ፈጣሪ የሆኑ ደስ የሚል ታሪክ ያላቸውን ነው ልታሳይ የምትችለው። የተጎዱ በወላጆቻቸው የተጎዱ የተደፈሩ እንደዚህ ከሆኑ ደግሞ ልጆችን በዛ መልኩ ሚዲያ ላይ አታቀርብ። ለምን 18 ዓመት ስላልሞላቸው እነዚህ ልጆች በወላጅ እና በአሳዳጊዎች እንዲሁም ኃላፊነት በሚሰማቸው ሰዎች ቁጥጥር ስር ናቸው። ለዚህ ኃላፊነት አለብህ እነሱን የመጠበቅ ፕሮቴክት የማድረግ በሙያው አታወጣቸው፣ አታጋልጣቸው። ምክንያቱም ከ18 ዓመት በኋላ ያ ታሪክ ሊቆጫቸው ሊያንገበግባቸው ህይወታቸው ላይ ተጽዕኖ ሊፈጥር ስለሚችል ልጆቹን አታጋልጣቸው። ግን አንድ ዩቲዩበር ወይም አንድ ዝም ብሎ ሰው ያነሳና ይሄ ልጅ እንደዚህ ሆኖ ነው እንደዚህ ነው ታሪኩ ምናምን ብሎ ያንን ልጅ በፌስቡኩ በዩቲዩቡ ወይም በቲክታኩ ምናምን ሊያቀርበው ይችላል። ኃላፊነት ሳይሰማው ማለት አልተማረማ ወይም ደግሞ በሆኑ ህጎች ውስጥ በሆኑ ቃፊሮች ሰንሰለት ውስጥ አልገባም። እዚህ ሰው ደግሞ ማንን ያያል በብዛት ወደዚህ ትንሽ ሴንሴሽናል ነው ሰውን ይስባል። ይሄንን ምንድን ነው እንዴት ነው ይሄንን የምንቋቋመው? እንደዚህ አይነቱ የተቋቋሙ ሀገሮች አሉ እንደ ቻይና አይነቶቹ 1.4 ቢሊዮን ህዝብ ያላት ቻይና የራሷን የሆነ ፕላትፎርም ፈጥራ የራሷን ሀገር ስርዓት፣ ባህል፣ ወግ ታቀርባለች። ሌላው ደግሞ አንዳንዱ አእምሮ ላይ ስለሰራ እነ ጃፓኖቹ እነ ኮሪያዎቹ ደግሞ ሰው ላይ ስለሰሩ ሰዎቹ በራሳቸው የአእምሮ ልህቀታቸው ከፍታ ላይ ስላለ እንዲህ አይነት ነገሮችን ይቆጣጠራሉ። እንደኛ ሀገር ደግሞ በብዙ የታሪክ ውጣ ውረድ ውስጥ ያለፈ በፖለቲካው፣ በጥላቻው፣ በዘረኝነቱ በምኑ እንትን ውስጥ አእምሯችን የታወከ ደግሞ ይሄ ያገኘነውን ቴክኖሎጂ የሰጠንን እድል ደግሞ ለሌላ ነገር እንደገና ለጸባችን፣ ለችግራችን በቃ ለብዙ ጥፋቶቻችን እንጠቀምበታለን። ያ ማለት ጥሩ ነገሮች እየተሰሩ አይደለም ማለት አይደለም። ብዙ ጠቃሚ ነገሮች ደግሞ አሉበት። ዓለም እየተጠቀመበት ያለው በዚህ በአዲሱ ቴክኖሎጂ ነው። ዓለም ስልኩ ላይ ነው። የሰው ልጅ ግማሽ ህይወቱ አሁን ያለው ስልኩ ላይ ነው። ባንኩ፣ ገንዘቡ፣ ምኑ ይላላከው፣ ታሪኩ ምኑ በዚች ስልክ ላይ ነው አሁን ዓለም ያለውና ይሄ ቻሌንጅ አለ፣ ይሄ አደጋ ስጋት አለ፣ ፈተና አለ ሚዲያው ላይ እየተባለ ይወራልና እናንተ ቴክኖሎጂውን እንዴት ታዩታላችሁ? ከያሬድ ልጀምር። አይ ቲንክ ይሄን ጉዳይ በተደጋጋሚም ከዚህ ቀደም ምናልባት ረዘም ካለ ጊዜ በፊት ስናነሳው ነበረ በአህዱ መናገሻ ፕሮግራም። ኤአይ ሳይመጣ ኤአይ ለነገሩ ብዙ ነገር ቀያይሯል። እንግዲህ የኢትዮጵያ የዚህ የጋዜጠኝነቱ የሚዲያ እንትን መስክ ከተከፈተ ከሌላው የአፍሪካ ሀገር ጥቤ እዚህ ስላለህ ታረመኛለህ፣ ከሌሎቹ የአፍሪካ ሀገራት ኢትዮጵያ በጣም ቀደምት ናት። ሬዲዮ ለምሳሌ በ1928 ዓመተ ምህረት ነው ኢትዮጵያ ሬዲዮ ለመጀመሪያ ጊዜ አየር ላይ ዋለው። 1928 ዓመተ ምህረት ሁሉም የአፍሪካ ሀገር በቅኝ ግዛት ስር ነበር። በትክክል ጋዜጣም ህትመትም የኛ በጣም ቀደምት ነው። በ1890 ዓመተ ምህረት አእምሮ የሚባል ጋዜጣ ሲታተም ሁሉም የአፍሪካ ሀገር ቅኝ ግዛት ስር ነበር። 1890 እንግዲህ ሌላው የአፍሪካ ሀገር ከ1960 ወዲህ ነው እንደ ህዝብ እዛው ነዋሪው
ሚዲያዎችን ህትመቶችን መቆጣጠር የቻለው። ምክንያቱም ከዛ በፊት አልነበረም ማለት አይደለም፣ የነበሩትን በቀኝ ገዢዎች ቁጥጥር ስር ስለነበረ እውነት ነው። ልምምዱ የቀኝ ገዢዎች ጋዜጣ ነው ያለው። የነሱ ፕሮፓጋንዳ የሚደረግበት ነበረ። ከዚህ አንጻር ስታዩ ኢትዮጵያ ጥሩ ጅምር ጥሩ ታሪክ አላት። አሁን የደረስንበትን ያለፉትን 20 30 40 ዓመታት ሚዲያው ለሀገር ግንባታ ምን አስተዋጽኦ አድርጓል፣ ምንስ አፍርሷል የሚለው መታወቅ አለበት፣ መመዘን አለበት። ማለት በዚህ ውስጥ በጣም ቅድም እንዳልከው ጥቤ ጥሩ ብዙ መልካም አዎንታዊ ነገሮችም በርካታ ተሰርተዋል። በዛም አስተዋጽኦ ያደረጉ እጅግ ብዙ ዋጋ የከፈሉ በጣም የሚከበሩ አሁንም ብዙ ዋጋ እየከፈሉ ያሉ በጣም እናከብራቸው ጋዜጠኞችም አሉ። በዛው ልክ ደግሞ አንዳንድ ክፍተቶችም ነበሩ። አሁን እንግዲህ መነሻው መርህ ነው መሆን ያለበት። ጋዜጠኝነት ወይም ደግሞ የሀሳብ ወይም የመረጃ ነጻነት የተፈለገው ለምንድን ነው? ነጻነት ነጻ ስለሚያደርግ ኮምፒቲሽን ስለሚኖር የተሻለ ሀሳብ የተሻለ አይዲዮሎጂ ነጥሮ ይወጣል። ያ ደግሞ ትውልድን የተሻለ የገነባ በኢኮኖሚም በፖለቲካውም በማህበራዊ ጉዳይም እያሻሻለ ይሄዳል እና ነጻነቱም የሚፈለገው ወይም የተፈለገው እንደ መርህም የሚቀመጠው መልሶ ለሀገር እጅግ የሆነ መልካም የሆነ ግንባታ ስለሚያደርግ ነው እንጂ ነጻነቱን ጋዜጠኞች ነጻነቱን ሀሳብ አሁን ጥቤም እንዳልከው እያንዳንዱ ሲቲዝን እያንዳንዱ ዜጋ እንዲለማመድ አይደለም። አልቲሜትሊ ይሄ በብዙ መንገድ ማየት ትችላለ። ባለፈውም አንስተናታል። የቻይና እንግዲህ እናውቀዋለን። ቲክቶኩ ራሱ ለሌላው ዓለም የተፈቀደው ቲክቶክና ራሳቸው ቻይና ላንድ ውስጥ ፈጣሪዎቹ ውስጥ ያለው ቲክቶክ የተለየ ነው። እዛ ለማስተማሪያ ለህፃናት ይጠቀሙበታል። አዳዲስ መረጃዎች አዳዲስ ሳይንስና ቴክኖሎጂ እዚህ እንደምንጠቀመው አይደለም የሚጠቀሙት። መረጃም ፌስቡኩ ምኑም በጣም ሬስትሪክትድ ነው ወይም ደግሞ የተመጠነ ነው። ግን ቻይና ምን አተዋል? ከሌላው ዓለም ወደ ኋላ ቀሩ ወይስ ፈጠኑ? በአይዲዮሎጂ በአስተሳሰብም ስታያቸው የአራተኛ ክፍል ልጅ የሶስተኛ ክፍል ልጅ የአምስተኛ ክፍል ልጅ ነው ኮዲንግ የሚማረው ቻይና ውስጥ። እኛ ጋር ዩኒቨርሲቲም ጨርሶ ላታገኘው የምችለው ቴክኖሎጂ ማለት ነው። እና አንዳንድ ያሉ ክፍተቶች መታረም ካለባቸው ነገሮች ውስጥ በጣም መልካም ብዙ ነገሮች እንዳሉ ሆኖ ይሄ ነው መርሁን መጣስ የለብንም። እኔ ባለኝ ነጻነት ኤክሰርሳይዝ እያረኩ ማድረገው ነገር ለአንድም ሰው ይሁን ለሁለትም ሰው ይሁን ለአንድ ሚሊዮንም ይሁን ለ100 ሚሊዮንም ይሁን የማካፍለው ነገር ሀገር ይገነባል ወይ? ሀገር ሲገነባ መቼም በጣፈጠ መልኩ ብቻ አይደለም። ሀገር መራር እውነትም አንዳንዴ እየተነገረ ያለህበትም እንትን እየተባለ ይሄዳል። ግን አልቲሜትሊ ወይም ደግሞ የመጨረሻ ውጤቱ ሀገር መገንባት ነው ወይ? ይሄን ከግብጾቹም ታያለ፣ ያውቁታል። የግብጾች ምሁራኖች የግብጾች ጆርናሊስቶች ያውቃሉ አባይ ከኢትዮጵያ እንደሚነሳ 85% ኢትዮጵያ የኢትዮጵያ እንደሆነ ይታወቃል። ግን ይሄ ኢንዶክትሪኔሽን በሚባል ደረጃ የግብጽ ሀገር ህዝብ በአባይ ጉዳይ እንዳይደራደር ወንዙ የግብጽ ነው የሚል በዚህ ደረጃ እንኳን ይሄ የህዝቡ አእምሮ የህዝቡ ውስጥ ኢምፕላንት የሚተከለው መረጃ በዚህ ደረጃ እንኳን ተቃኝቷል። ይሄ በጣም የሚገርም በጥቂት ግብጽ ምንጭቶ እንደሚሄዱ ሁሉ ነው። ዚስ ማች ይህን ያህል ድረስ በመረጃ የህዝቡን አእምሮ የህዝቡን ንቃተ ህሊና ቃኝተውታል። ሌላ አለፍ ሲልማ ኢትዮጵያ የምትሰራው ግድብ በዚህ አድርጎ እንዲህ ተሸንቁሮ እንዲህ ያፈሳል እንዲህ ያደርግብናል ወደፊት ማአት ተመራማሪዎቻቸው ቁጥር እያጋጩ አውቀው ማኒፑሌት እያደረጉ እየቀያየሩ የሚያወጡትን የሳይንስ ውጤቶች ለዓለምም ለህዝባቸው ብቻ አይደለም ለዓለምም ለሌላው ዓለም የሚያሰራጩበት መንገድ በጣም
ሚዲያውን እንዴት እንደሚጠቀሙበት እኛ አይደለም የኢትዮጵያን ጥቅም ከሌላው ዓለም በሌላው ዓለምም ለማስከበር ውስጣችን እኛው እዚህ ያለነው ራሱ ያለውን ነገር እንደው በተቀናጀ መልኩ እና በሚጠቅም መልኩ ማቀናበሩ ላይ ትልቅ ክፍተት አለ። በተለይ ደግሞ አሁን ይሄ የኢንፎቴክ አሁን ቀጣዩ ዓለም በጣም የሚዘወረው በኢንፎቴክ እና በባዮቴክ ነው ይላሉ ብዙ ምሁራኖች። መረጃ እንደውም ወደፊት ዲጂታል ዲክታተርሺፕ ነው የሚያስፈራው ዓለምን የሚል ሁሉ አመለካከት አለ። ከዚህ በፊት ዲክታተርሺፑ በፋሺዝሙ ከዛም በኋላ በተለያየ መንገድ በኃይል በጦር በምናምን ነበረ። ወደፊት ዲክታተርሺፕ እንደውም በዲጂታል በሆነው ፕላትፎርም ነው የሚሉ እንትኖችም አሉና ኢንፎቴኩና ይሄ የመረጃው ከመረጃ ጋር ተያይዞ ያለው ኤአዩ ይሄ በጣም ዓለምን የበለጠ ያሾራት ነው የሚሄደው። ቀደም እንዳልከው እያንዳንዱ ሰው ጥቂት መንገድ ላይ ሳልፍ ያየሃትን ነገር ቀርጬ የኢትዮጵያን ሕዝብ ከጫፍ ጫፍ እንድትል ማድረግ ትችላለህ። ያ ግን ይጠቅማል ወይ? ምንድን ነው ጥቅሙ? የሚጠቅም ከሆነ ይደረግ፣ ሀገርን ለመገንባት ከሆነ ይደረግ። ያ ደግሞ ምንድን እያደረገ ነው? ዜጋውን በአሉታዊ በሆኑ አስተሳሰቦች አሉታዊ በሆነ ከባቢ አየር አእምሮን የማጨናነቅ ተጽዕኖ አለው። በእንደዛ አይነት ውስጥ ደግሞ ወጥቶ ስራ ሰርቶ አገልግሎት ሰጥቶ የሚመለስ ዜጋ አገልግሎት ፈላጊም ዜጋ ፔሲሚስት ወይም ጨለምተኛ ሆኖ ይወጣል፣ ጨለምተኛ ሆኖ ይገባልና ይሄ ልክ ኢንፑት አውትፑት እንደሚባለው በዚህ የተቃኘ በጨለምተኛ አይነት ከባቢ አየር የተቃኘ አገልግሎት ፈላጊም አገልግሎት ሰጪም ዜጋም የሚቀበለውም የሚያበረክተውም አሉታዊ እየሆነ ይሄዳልና ይሄ ከባቢ አየርም የሚቀየርበትን መንገድ የኢትዮጵያ ሚዲያ ላይ ያሉ ጋዜጠኞች፣ የሚዲያ ባለቤቶች፣ መንግስት ሁሉም ይህንን ማሰብ አለበት። ያሬድ ሙላት በጣም ጥሩ ሀሳቦችን አንስታል። ቴክኖሎጂው ብዙ ነገር እንደ አስገራሚ ነገሮችም አሉ። አሁን ሰዎች የግድ ድሮ በአካል ትሄድ ነበር፣ የሆነ ቦታ ትሄድ ነበር። አሁን እኮ ለጸሎት ተነሱ በዋትስአፕ ስብሰባ ላይ በሙሉ ሰው በየቤቱ ቁጭ ብሎ አንድ ላይ ጸለይለታል፣ አንድ ላይ ስብሰባ በየቤቱ ቁጭ ብሎ ያደርጋል፣ በየቤቱ ይወስናል። በአካላዊ ግንኙነትም ሳይኖር መንፈሳዊ ነገሮች ሁሉ እየተሰሩ ነው። በቃ መንፈሳዊ አገልግሎቶች አሁን አብያተ ክርስቲያናት፣ አብያተ መስጊዳት እንደዚህ ሰዎች በአካል ሁሉ እየሄዱ አይደለም። እንደገናም ደግሞ ለአንድ ጥሩ ነገር ለምሳሌ ገንዘብ ማሰባሰቢያም መድረክ ላይ ኦንላይን እናሰባስብ ይባላል። በጣም ፖዚቲቭ ነገሮች አሉት፣ በጣም ብዙ አዳዲስ ነገሮች አሉት። ግን ይህንን እዚህ ደረጃ ላይ የሚደርስ አእምሮ ነው እንግዲህ አእምሯችን እንዴት ተስሎ ነው እዚህ ውስጥ ትራንስፎርም ያደረግነው ወደዛ የገባ ነው። እኛ ራሳችን ለዛ ዝግጁ ነን ወይ? በአብዛኛው አሁን ለምሳሌ የጥላቻ ነገሮች እናያለን፣ የጸብ እናያለን፣ የስድብ እናያለን፣ የማንጓጠጥ እናያለን። ብዙ ተመልካች አላቸው እንደዛ አይነት ሰዎች፣ ብዙ ተከታይ አላቸው ምናምንና ሞልተውታል ግራ በሚገባ መልኩ። እንደዚህ አይነቱ የህብረተሰብ ክፍል ይበዛል ወይ ከኛ ውስጥ ስትል ስልክ የያዘው ህዝብ በዚህ እንደዚህ አይነት የስድብ ልክ ያልሆኑ ነገሮች የሚሰራጩበትን ቻናል ይከተላል ወይ? ደግሞ በጣም ጥሩ ነገር የሚያወሩ ሰዎች በጣም ሪፋይንድ ለሰው ልጅ የሚጠቅም ለእድገት፣ ለኢኮኖሚ ልማት በጣም የሚጠቅሙ ሀሳቦችን የያዘ ለአእምሮአዊ ግንባታ ሀሳብ የያዘ ሰው ደግሞ ሲመጣ ስታይ በጣም ጥቂት ሰዎች ተመልካቾች ይኖሩታል። እና እንዴት ነው የምንፈትነው? በተመልካች ብዛትም አይደለም ማለት ነው። የእውነታን የጥሩ ነገርን ነገር በተመልካች ብዛት አይደለም አሁን ሶሻል ሚዲያ ውስጥ የሚመዘነው። እሱማ ከሆነ ሴንሴሽናል ነገሩ ይበዛል፣ ብዙ ተመልካች ያለው። ቁም ነገር ያለው ደግሞ ተመልካች ሲያጣ
ታየዋለህና ይሄ ከህብረተሰብ ስሪት አንጻር የማህበረሰብ ጥናት ተመራማሪ ባትሆንም ግን ቲያትር ስለምጽፍ ቢያንስ ቲያትር ጸሐፊ ስለሆንክ ማህበረሰብን ታጠናለህ። ቅድም ከተናገርከው ነገር በተጨማሪ ስለ ሁለት ነገሮች ነው መናገር የምፈልገው። አንደኛው የመጀመሪያው አሁን እነዚህ ፌስቡክ ላይ ወይም ዩቲዩበር ሆነው ለሚያወጡት ሰዎች እንደ ሚዲያ ሊቆጠሩ አይገባም ብዬ የጸና እምነት አለኝ፣ ቀደም ሲልም ጀምሮ ካለፉት 5-6 ዓመታት። ምክንያቱም አንድ ግለሰብ ኃላፊነትን የማይወስድ ከሆነ እሱ የሚያወጣው ኢንፎርሜሽን ተአማኒነት ሊኖረው አይገባም፣ ሊመልስ ይገባል። አግባብ አይደለም የተናገርከው ያሰራጨኸው ፕሮፓጋንዳ ትክክል አይደለም ቢባል እንኳን በሕግ ሊጠየቅ የሚገባ አካል ሲሆን ብቻ ነው ያን ነው ሚዲያ ልንለው የምንችለው እንጂ ማንም ሰው አካኪ ዘራፍ ብሎ ስለተነሳ ዘረኝነትን ሊሰብክ ይችላል፣ ጸያፍ የሆኑ ቃላቶችን ሊሰነዝር ይችላል። በቅርቡ እንኳን የምናውቀው በኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ላይ ጭምር በግልጽ ሲሳደቡ የነበሩ ወጣቶች በጣም በ1 ሚሊዮን ደረጃ በሚደርስ በተለያዩ ሰዎች ዘንድ መንግስት እንዴት ይህን ነገር እያየ ዝም ይላል፣ ግማሹ ደግሞ መንግስትና ሃይማኖት የተለያዩ ናቸው ይላል። እንዲህ አይነት ነገሮች ይፈጠራሉ። ይህ ማለት በኢትዮጵያ ታሪክ ውስጥ ታይቶ ተሰምቶ የማይታወቅበት ዘመን ነው። የትኛውም ሃይማኖት እንደዚህ ዳር ወጥቶ የሚገለብበት ወቅት አልነበረም። በቃ አሁን በያዝናቸው ባለፉት ጥቂት ዓመታት ነው እንደዚህ አይነት ነገሮች ሊፈጠሩ የቻሉት እና ሚዲያ ብለን እንበላቸው አንበላቸው የሚለውን ራሱ አንድ የህግ ማዕቀፍ ሊኖረው ይገባል ብዬ ሶሻል ሚዲያ ስለሚል አባባሎች ሊኖሩ ይችላሉ። አሁን ቅድም ቱርክ ማነው ቻይናን አነሳህልኝ እንጂ ቱርክ ይህንን በተለይ ፌስቡክን ነገር በጣም አጥብቃ ነው የምትታገለው። ትዘጋዋለች፣ ሁሉ ለሳምንት ለምናምን ልትዘጋው ትችላለች። ሩሲያ ውስጥ ፌስቡክ እንደ የጠላት የሚቆጠር ነው፣ አይተላለፍም፣ በቃ በፍጹም እንዲሰራጭም አይፈለግም። ስለዚህ የራሳቸውን የሆነ አድኖ ክላስኒክ ማለት አብረው የተማሩ የሚል እንትን አላቸው። በዛ አይነት ነገር የሚደረግ በራሳቸው ሌላ ፕላትፎርም አድኖ ክላስኒክ ያ ማለት የትምህርት ቤት ልጆች እንደማለት ነው። ሲማር አንድ ላይ ስትማር የትምህርት ቤት ልጆች የሚል ነው፣ አብሮ አደጎች ብለውና ያው በትምህርት ቤት ስላለ ብቻ ነው ክላስ ስላለ ነውና ሌላው ምክንያቱም አሁን የኛው ፌስቡክ ብለን ስታይ ፊት ለፊት ግንባር ለግንባር ወይም ደግሞ ፊቱን የምታውቀው ሰው በሚል አይነት ነገር ነው የተነሳው። እኔነትን ለመግለጽ እኔነትን ለማሳየት እኔነትን ለሌሎች ሰዎች ለማስተላለፍ ሲባል ፌስቡክ አሉ። 2 ወጣቶች ተነሱ፣ ይህንን አደረጉ፣ እዚህ ደረጃ ደረሱ። ሌሎችም ሀገራት እንደዚሁ የራሳቸው እንትን አላቸው። አሁን ቻይና ለምሳሌ ዊቻት የሚል ፕሮግራም አላት። እዛ ላይ ማንኛውንም ነገር ታስተላልፋለህ፣ ትገናኛለህ። ከሌላው ዓለም ላይ እንኳን ብትሄድ የግዴታ በዊቻት ያለው ሰው አንተን አረጋግጦ ህጋዊነትን ተቀብሎ ያንተን ስም በዊቻት ተመዝግቦ የዊቻት እንድትጠቀም ያደርጋል። አየህ እና ልክ እንደዛ አሁን ሚዲያ ላይ ብለን የምንላቸው ነገሮች እንዲህ አይነት ፈር ሊይዙ ይችላሉ። ሁለተኛ እንደገና ደግሞ አሜሪካን ስለሆነ ልትቆጣጠረው አትችልም። ስለዚህ የጠላት መግቢያ በርህን በደንብ አድርገህ በርግደህ ነው የገባኸው። አንድ ሁለተኛ እንደገና ደግሞ ልጆችስ ምንድን ነው የሚማሩት? ጸያፍ ስዕሎች የሚተላለፉበት በጣም ልቅ የሆኑ የተለያዩ መጥፎ ነገሮች አሁን በዚህ በሚዲያ ልንናገራቸው ማንችላቸው ግን ልጆቻችን ሊያዩት የማይገባቸውን ምስሎች የሚያሳዩበት። ሁለተኛ እንደገና ደግሞ በዚህ በቅዱሳን በሆኑ ሃይማኖቶች ጥላ ስር የሚኖርን ሕዝብ ሌላ ዘመን ያመጣው ክፉ ድርጊትን ሊያሰራጩ የሚችሉ አካላት ይህንን ነገር በዚህ በጨዋ ህብረተሰብ ወይም ደግሞ በሰለጠነ ህብረተሰብ ወይም ደግሞ ጥንታዊነት ወይም ጥንታዊ ታሪክ ያላት ሀገር ውስጥ ገብቶ ህብረተሰብን ሊበክል የሚችል ኢንፎርሜሽን የሚያሰራጩበትን ሁኔታ ነው እየተስፋፋ የመጣው። ስለዚህ መንግስት እዚህ ጋር አሁን ኃይል ሊለው ይገባል እንደዚህ አይነት ነገሮች ሲኖርና ተጠያቂነት የሚባለው ነገር ሊታይ ይገባል። በቅርቡ እንኳን ከሌት የምትባል ሴት እንዲህ ብላ ተናገረች ይባልና እሷነቷን ለማየት እንኳን እንሮጣለን። እኔ ሰዋዊነት ጸባያችንም አለ። እንዴት ነው መጥፎ ነገርም ቢሆን የሰውየውን አይን እንኳን ደፍሮ ለማየት እንፈልጋለን።
በቃ ይሄ ሊሆን እየለመድ ነው የመጣ ነው ነገር ነው እስከዛ ድረስ ያልነበረ ማለት ነው። እና ልጆቻችን ጸያፍ የሆነ ነገር በቸልታ እንዲያዩት ልንፈቅድ አይገባም። ጭካኔ የሚባለውን ነገር በቸልተኝነት እንዲያዩት እኔ በግሌ አልፈልግም። ብዙ ሰዎች አሉ ልጆቻቸው የ8 ዓመት የ12 ዓመት ልጆች ሆነው ሆረር ፊልም አብረው ያሉ። ምንድን ነው የምታስተምረው ልጅህን? ያ ማለት እኮ ሰብአዊነት እንዳያኖረው እያደረግከው ነው። ልጁን እያለማመድከው ነው። ሆረር ማለት የሚያስደነግጥ ነገር ነው። ያላየው ከኋላ መጥቶ ድንገት የሚያስደነግጥህ ጸያፍ የሆነ ነገር ወይም ሰይጣናዊ ወይም ርኩስ መንፈስ የሆነ ነገር ምን እንደማለት ነው እንግዲህ ያን ሆረር ፊልሙ ነው። ያ ራሱ ለሚደረግ ልክ ሊኖረው ይገባል ብዬ ነው የማስበው። አሁን ደግሞ እናንተ ከተነጋገራችሁበት ደግሞ ሌላ ተጨማሪ ደግሞ ልል የምፈልገው ነገር አሁን ሶሻል ሚዲያን ብለህም ብትለው ከህብረተሰብ ምን የመጣ ነገር ይኖራል? ምን እየተሰማ ነው? በአሁኑ ሰዓት መንግስት ያላየው ግን ጥቂት ሰዎች ግን እየተስፋፋ የመጣ ነገር በጣም ሊጎዳ የሚችል ነገሮች አሁን እየታዩ ነው። ብዙ ሰው ግን አልሰማውም። ሊጠነቀቅ ግን ይገባል ብለን የምንላቸው አሉ አይደለም። ከትናንት ወዲያ የሰማነው አንድ ዜና አለ። የሆነች መርከብ ላይ ቫይረስ ተገኘ። ያ ቫይረስ ሃንታ ቫይረስ ነው የሚባለው። እነዛ ቫይረሶች ከየት መጡ እንዴት ተገኘ ሲባል አይ ከአውስትራሊያ ያመለጠ ቫይረስ ነው። እንዴት ሊያመልጥ ቻለ? ከሰው ከፈረስ ወደ ሰው የሚተላለፍ ቫይረስ ነው። ቫይረሱ ለምን ተሰራ? ይሄ ማንን ነው ሊጎዳ የሚችለው? ከየት ነው የመጣው? እንዴት ሊያመልጥ ቻለ? አየው አሁን ያን ወቅት በኮቪድ ጊዜ እንኳን ቻይና ምን ያህል ተሰደቡበት የነበረ ነው አይደል እንዴ? ዶናልድ ትራምፕ ሳይቀራቸው ቫይረስ አምራች ሀገር ናት ቻይና ብለው እስከ ማለት ደርጃዋል። በጣም እርግጠኛ ነኝ ዶናልድ ትራምፕ በአሁኑ ሰዓት ረስተውታል እሱን አባባላቸውን። አሁን ሰሞኑን ይሄዳሉ ወደ ቻይና ሊያነሱባቸውም ይችላሉ ጋዜጠኞች። እና ያልተሰሙ ነገሮችን ልንሰማ የምንችልበት ነገር ቢኖር አንዱ አሁን የሶሻል ሚዲያ የምንለው ወይም ደግሞ በግለሰቦች የራሳቸው ፖርትፎሊዮ ኖራቸው በዛ እንድንደመጥ የሚያደርጉ ነገር አለን። ለምሳሌ አሁን በቅርቡ እኛ በግል የምናውቀው ለምሳሌ ጌጡ ተመስገን አለ። ልክ እንደ አንድ ታማኝ ሚዲያ ልናዳምጠው የምንችለው ወይም ደግሞ ከሌ ሞተ ወይም ከሌ እንዲህ አደረገ ከሌ ተሾመ ከሌ ተሻረ ብለን የምንለውን ነገር ልናገኝበት የምንችል አንድ ወዳጅ ወይም የምናውቀው ሰው እንላለን። ታማኝነታችን በሱ ላይ ይጸናል አይደለም። እነ ቴድሮስ ተክለአረጋ ያሉ ስንት ሰዎች አሏቸው ተከታይ ስትል 80,000 100,000 120,000 ገባ ይሏል። ለነሱ ይሄ ቁጥር ለነሱ ምናቸውም አይደለም። ግን ሁልጊዜ ሀቅን ይዘው ለማንም ሳያዳሉ ይሄን ነገር አሁን ቅድም ስትናገር የሰማሁት ብድን ነበረ ጥቤ ምሳሌ የሆነ ኤዲት ሳያደርገው ግን ፎርሙላ ሳይኖረው ማለት ነው እንደ ልቡ በግልጽ ስለሚናገር ለዛ ለሚናገረው ኃላፊነት ወስድበታለሁ ብሎ ቴዎድሮስ ተክለአረጋ ብዙ ነገሮችን ያሰራጫል። ግን በዛን ሰዓት ብዙ ሰዎች ሊጮህ ይችላል ከእሱ በተቃራኒ ሆኖ፣ ግማሹ ደግሞ ሊደግፈው ይችላል። እዛ ጋር ያለው ነገር እሱ ራሱ ያንን ከመጻፉ በፊት ኃላፊነት ይወስዳል። ብዙ ጊዜም ያለው ነገር ይሄ ነው። እከሌ ነኝ ብለዋል፣ ፎቶግራፉ እዛ አለ። በህግ ሊጠየቅ ራሱን ኃላፊነቱን ወስዶ ነው ይህን ነገር የሚያደርገው። ልሳሳት እችላለሁኝ፣ ግን እንዴት ብዬ ነው በልበ ሙሉነት ያንን ነገር ላሰራጨው የምችለው የሚባለው ነገር አለ እና ህዝብ ለምሳሌ ሚዲያን እንጠቀማለን ብለን ስንል በቀደም የተነጋገርነውን ነገር እዚሁ ጋር ማድረግ የሚፈልገው ወረፍት ሰዓት ለምሳሌ በአሁን ሰዓት በሜክሲኮ አካባቢ አንድ ወቅት ላይ የሆነ ሳምንት ላይ መጥፎ ሽታ ተከሰተ። ያ ሽታ ከምን የመጣ ነው ብለው ሰዎች ይጠይቁኝ ነበረ እና በዛን ሰዓት ላይ የነበረው ነገር ምንድን ነው? ሳሩ ላይ የሚደረግ ማዳበሪያ ነበረ እና ያ ማዳበሪያነቱን የማዳበሪያነት እውቅና ሳይሰጠው የመጣ ማዳበሪያ ስለነበር እጅግ ከፍተኛ ሽታ ነበረ። ያ ነገር ግን የሚያስረዳ አልነበረም። አንድ ሚዲያ የሚኖር ያ ነገር እንዴት ተከሰተ፣ ድጋሚ ያ ሽታ እንዳይከሰት ሊያደርግ ይችላል። ልክ እንደዛው አሁንም ለምሳሌ ሰዎች በውሻ እየተነከሱ ነው የሚል ነገር ይመጣል። ለምንድን ነው በየክሊኒኩ ይህ የውሻ በሽታ ወይም የውሻ ቫይረስ ራቢስ የሚባለው እስከ መግደል ድረስ ያደርሳል አይደል? ሰዎች ወደ ጤና ጣቢያ የሚመጡት ድግግሞሹ ከፍተኛ ከሆነ በየክፍለ ከተማው የሚታየው ስታቲስቲክስ ቢሰራ ሰዎች እንዲጠነቀቁ ይደረጋል። ሁለተኛ እንደገና ደግሞ ሰዎች ለምን ተነከሱ
ከምን የመጣ ነው? እነዛ ተናካሽ ውሾችስ ከየት የመጡ ነው? አንዳንድ ጊዜ የማያቸው ጊዜያቶች አሉ። ህጻናት አሉ እድሜያቸው ከ14 እስከ ከ12 እስከ 17 ዓመት የሚሆናቸው ህጻናት አሉ። በጣም ትልቅ የሆነ ጆንያ ይዘው የወደቀን እንትን ሃይላንድ ወይም ደግሞ እነዚህ ላስቲክ ከእንትኖችን ይዘው ሲሄዱ ድንገት የውሻ መንጋ መጥቶ ይከባቸዋል፣ ይጮህባቸዋል። በዛን ሰዓት የሚያስጠላቸው የለም እና አንዳንዴ በክላክስ ሁሉ ያስጣልኩበት ጊዜ አለ። እነዛ ልጆች እኔ ያጋጠመኝ ነው ልናገር የምችለው እና እነዛ ልጆች መተዳደሪያቸው ስለሆነ ይሆናል ያን እነዛ ውሾች ከየት መጡ? በቃ ስለዚህ ነገር አሁን ሲያወራው ሚዲያው ታማኝነት አለው፣ ለህዝብም እንትን እየሰጠ ነው፣ ለመንግስትም ጠቋሚ ይሆናል። እንደገና ደግሞ አሁን ባለፈው ስትነጋገሩ እኔ ስብሰባችሁ ላይ ብገኝ ስታወራኝ ቅድሜ በጣም የጓጓሁት የነበረው ምንድን ነው ሚዲያው ከለውጥ በኋላ ያመጣው ለውጥ ምንድን ነው፣ ወደፊትስ ምን ሊኖር ይችላል የሚል አቅጣጫ ነው አይደል የሚሰጠው። እና ሁልጊዜም አንተም ጋር ከያሬድም ጋር ከጥቤም ጋር ሁልጊዜ የምናወራው ነገር ስለ ግብርና እናወራ። ሚዲያ ለምንድን ነው የማይኖረን? ለምንድን ነው ቲቪ የማይኖረን? እኔ በግሌ ፕሮፖዛል ይዤ የተለያዩ ሚዲያዎች ላይ ቀርቤ እንትን ነው አልተፈቀደልኝም። ልሰራ የፈለግኩትን ነገር እንዳልሰራ ሆኛለሁ። ለምንድን ነው ኢንተረስት የለውም እንዴ እንላለን። ምክንያቱም ኢትዮጵያ ውስጥ 20 ሚሊዮን ገበሬ እንዳለ በትንሹ እንገምታለን። ያ ስለዛ 20 ሚሊዮን የሚያወራ ሚዲያ ግን የለም። እንዲሁም እግዜር ይስጣቸው በዚህ አጋጣሚ ጠቅላይ ሚኒስትር አብይ አህመድ ስንዴን ስለ ስንዴ ሲያወሩ ግር ብሎ ሁሉም ሚዲያ ስለ ስንዴ ማውራት ይጀምራል። ያን ጊዜ ሚዲያው ጠቅላላ ሁሉ የግብርና ይሆንና ከዛ ጠቅላይ ሚኒስትር ደግሞ ወደ ሌላ ክሮፕ እስኪመጡ ድረስ ደግሞ ዝም ይባላል። እንደገና ደግሞ ተመልሶ ደግሞ አንድ ነገር ሲባል ስለ መስኖ ሲባል ደግሞ እነ ያሬድ ውሃ ሙላት ደግሞ አንድ ነገር ሰሩ ሲባል ግርበን ሰማ። እንደዚህ ነገር መሆን የለብንና ኮንሲስተንሲ ያለ ሁልጊዜ ዘላቂ ሊሆን የሚችል ስለ ግብርና የሚያወራ ሚዲያ ኢትዮጵያ እንደም ያስፈልጋታል። እና ባለፈው ስብሰባ ካነሳህም እንደሆነ አላቅም። የሚቀጥለው ጊዜ ግን ስትሰበሰብ አደራህን ጥሪ ይህችን ጉዳይ አንሳልንና የግብርና ስለ ግብርና የሚያወራ ቴሌቪዥን ሬዲዮ ጣቢያ መቋቋም አለበት ብለህ ብትነግርልን ደስ ይለናል። አመሰግናለሁ። አማየዋሊ በጣም አመሰግናለሁ። ትልቅ ጥያቄ ነው በእውነት ምክንያቱም 80% በመቶ ነው በግብርና ስራ የሚተዳደረው። 73% ወደ 70 ገባ እንዴ? ትንሽ ያም ቢሆን በጣም ትልቅ ነው። አሁንም 20 ሚሊዮን አባወራ አለ ብለን ብናስብ ብዬ ነው ሲሶ ነው ሲጄ ነው። ስለዚህ በጣም አንድ ራሱን የቻለ ቴሌቪዥን ብቻ ሳይሆን ራሳቸውን የቻሉ ቴሌቪዥኖች ያስፈልጉታል። የኢትዮጵያ ገበሬ ወይም በግብርና ውስጥ ያለው የሚለው ነው በጣም ሊሰራበት የሚገባ እንደውም አትራፊም ነው። እንግዲህ ሚዲያ አንዱ የተነሳው ገንዘብ ይፈልጋል፣ ትልቅ አቅም ይፈልጋል፣ ድጋፍም ይፈልጋል። ለምሳሌ እኔ የእስራኤልን ሚዲያዎች እንደ አንድ ምሳሌ አድርጌ የምወስደው ከህዝብ የሚሰበሰብ ገንዘብ አለ እና በታክስ በምናምን እና ሚዲያዎቹ እያንዳንዱ ሚዲያ ደግሞ እንደያደረጃጀቱ ይሰጠዋል ገንዘብ እንዲሰራበት። ለምንድን ነው የሚሰራው? ለሀገሩ ለእስራኤል ነው የሚሰራው ተብሎ ስለሚታሰብ በጀት አለው። ስለዚህ በቦርድ ይመራል። የበጀት ችግር አይኖርባቸው። የግል የሚባለው ራሱ በተለያየ መንገድ ከመንግስት ድጋፍ ያገኛል። ድጋፍ አገኘ ማለት ለሀገርህ እንድትቆም ለሀገርህ ለእስራኤል ወይም ደግሞ ድጋፍ ለተሰጠ ሀገር እንድትቆም ያደርጋል። ከዚህ ወደ ሌላው ከመሄድ በፊት ከሶሻል ሚዲያ ጋር ወይም በማህበረሰብ ትስስር ገጾች ምንላቸው ጋር የህዝብ ንቃተ ህሊና ላይ መስራት የሚለውን ነገር የማየው ለምሳሌ እስራኤል የምትባለው ሀገር ብዙ ሰዎች አሉኝ ጓደኞች በሶሻል ሚዲያው ከኔ ጋር የሚገናኙ ወይም የነሱ ግሩፕ ውስጥ በቀላሉ ገብቼ ማያቸው ማገኛቸው በዕብራይስጥም በአማርኛም በእንግሊዝኛም የሚጠቀሙ እና በጣም የሚገርመኝ ማለት ነው የሚገርመኝ ከዛ ሁሉ ህዝብ 100% ማለት እችላለሁ ከኔ ጋር የሚተዋወቁት 100% ለሀገራቸው ለእስራኤል ጥብቅና ቆመው የሚጽፉ ናቸው። ግለሰቦች ናቸው እኮ ምንም ከመንግስት ጋር
ምንም ግንኙነት የላቸው። የሀገራቸውን ጉዳይ ግን በጣም በጣም ያስቀድማሉ። የእስራኤልን ታላቅነት፣ ገናናነት፣ የእስራኤልን ታሪክ፣ ባህል ምን ይሄ በጋራ ሁሉም የሚጋሩት ነው። ምናልባት አንዱ ከሌላው አስበልጦ የማወቅና የመተንተን ካልሆነ በስተቀር በጋራ ግን ሀገራቸውን የሚወዱ ናቸው፣ ስለ ሀገራቸው የሚጽፉ ናቸው። እና ይሄ የሚያሳየኝ ምንድን ነው? ስሪታቸው ማለት ከስር ጀምሮ ከልጅነታቸው ጀምሮ በሀገር ፍቅር ስሜት፣ በታሪካቸው ስሜት፣ በማንነታቸው እንዲኮሩ ተደርገው ያደጉ ስለሆኑ በሚይዙት ስልክ ላይ ሶሻል ሚዲያ ላይ ስለ ሀገራቸው ታላቅነት ነው ሌላ የሚያውቁት ነገር፣ ስለ ረብሽ አይደለም። ስለ ምናልባት ኔታንያሁን እኮ ሊተቹ ይችላል፣ ችግር የለባቸውም። በዛ ያ አይደለም ችግራቸው። በፖለቲከኞችን ሊተቹ ይችላሉ፣ የጥላቻ ምናምን አለ በሚተቹበት መንገድ፣ ግን ሀገራቸው ከምንም በላይ አስቀድመው ይጽፋሉ። ስለዚህ የማህበረሰብ ስሪቱ ላይም በጣም መስራት እንደሚገባ ነው፣ ከቁጥጥሩ በተጨማሪ ማለት ነው። እንደተባለው አሁን ከ5,000 በላይ ተከታይ ያለው መንግስትን የህግ ተጠያቂነት አለው። ከ5,000 በላይ ቪው ካለው እንደዚህ ተከታይ ካለው ለሚጽፈው ነገር ኃላፊነት ይወስዳል፣ ተጠያቂነት አለው የሚል ነው። ግን ዞሮ እኛ ጋር አሁንም ይህን ያወራ ነው አንዳንድ ችግሮች በስተው ስለታዩ ነው እንጂ ይሄ ቴክኖሎጂ በመምጣቱ ደግሞ ምንድነው የተጠቀምነው፣ ምንድነው ያተረፍነው የሚለውም ነገር ብናይ፣ ለምሳሌ ዛሬ የገንዘብ ዝውውሮቹ ዲጂታል ናቸው። ዲጂታል ዲክታተርሺፕ ገንዘብንም ይዘጋ በዛው በቃ አካውንትን እዛው ስልክ ላይ ነው የሚዘጋው። ሌላ ያልተስማማበትን ለዚህ ወራት እንትን ያልከውን 6 ብር ትከፍላለህ ያለኝ ባንክ አለ። እንግዲህ እንደዚህ አልተጠቀምኩበትም እንን አካውንት ግን ክፍያዎች ይሄ ዲጂታል ዲክታተርሺፕ የምትለው እና ዲፕሎማሲ አሁን በውጭ ጉዳይ የግድ ዲፕሎማቶች በአውሮፕላን ምናምን መሄድም አይጠበቅባቸው። አሁን ዲጂታል ዲፕሎማሲ በዲጂታል በኩል ነው አገርህን ፕሮሞት የምታደርገው፣ የምታስተዋውቀው፣ ማንነት የምታስተዋውቀው። በተለያዩ አገሮች ላይ ተፈላጊ ሆነ አገር ላይ ሆነ ማስተማር፣ ሌክቸር መስጠት የምችልበት ፕላትፎርም ተፈጥሯል። ብቻ ወደ በኋላም ጥቂት ደቂቃዎች ይኖሩናል፣ እናወጋበታለን። ለማንኛውም የዛሬውን መሰናዷችንን ከእናንተ ጋር እንድንወያይ ያደረገን ማይ ቾይስ ሪል ስቴት እጅግ አድርገን እያመሰገን ወደ ማስታወቂያዎች እንሄዳለን። መልካም ምሽት። የኢትዮጵያን ድምጽ የሆነው አህዱ ሬዲዮ 94.3 አህዱ መናገሻችን ሁለተኛው ምዕራፍ ወደ መገባደዱ እየደረሰ ነው። ውድ የአህዱ ቤተሰቦች በቀሩን ደቂቃዎች እንግዲህ ቀደም ሲል ያነሳነውን የዓለም የፕሬስ ነጻነት ቀን ተከብሯል፣ እየተከበረም ነው ያለው በልዩ ልዩ ሁነቶች ውስጥ። እዚህ አዲስ አበባ ከተማ በኢሊሊ ኢንተርናሽናል ሆቴል የኢትዮጵያ መገናኛ ብዙሃን ምክር ቤት እና ዩኔስኮ በጋራ በመሆን ያዘጋጁት ትልቅ መርሃ ግብር ነበር። ትናንትና ተካሂዷል። ከትናንት በስቲያ ደግሞ በብሔራዊ ሳይንስ ሚዚየም ውስጥ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ደግሞ የሚዲያንና ከትርክት ጋር በተገናኘ ውይይት ነው የተደረገው። ጥያቄዎች ቀርበዋል። ባለፉት 8 ዓመታት ደግሞ በሚዲያ ውስጥ የታዩ ተግዳሮቶችና ስኬቶችና እንደዚሁም ደግሞ በተለይ የሕዝብ የሚባሉት መገናኛ ብዙሃን ያደረጓቸው ሪፎርሞችን በተመለከተም እንደዚሁ ቀርበው ውይይት ተደርጓል። እንግዲህ ከመገናኛ ብዙሃን አንጻር እንዲህ አይነት በመሪ ደረጃ እንደዚሁም በምክር ቤት ደረጃ በአሶሲዬሽኖች ወይም በማህበራት ደረጃ በሰብአዊ መብት ተቋማት ደረጃ በሚመለከታቸው አካላት ደረጃ ውይይት መካሄዱ በጣም ጥሩ ነው። መገናኛ ብዙሃን ምንድን ነው ስራቸው፣ ጥቅማቸው? መገናኛ ብዙሃን ለምሳሌ ሬዲዮ ከመጣበት ጊዜ ጀምሮ ይላሉ ሳይንቲስቶች እና ተመራማሪዎች የሰው ልጅ አእምሮ በጣም በትልቁ በታሪክ ውስጥ የተቀየረው ከሬዲዮ መምጣት በኋላ ነው። ሬዲዮ ህዝቦችን በቀላሉ ማገናኘት የቻለ፣ መረጃ መስጠት የቻለ
ያስተማረ ያነቃ በብዙ መልኩ የጠቀመ ተብሎ በጥናቶች ብዙ የሬዲዮ ላይ ጥናት ምርምር ያደረጉ ዩኒቨርሲቲዎች ጸሐፊያን የሚገልጹት የሬዲዮ ተግባር ከፍተኛ መሆኑ ከዛ ደግሞ ያው ቴሌቪዥን ከመጣ በኋላ ቴሌቪዥን ሁሉም የየራሱ የሆኑ ችግሮች አሉት አይደል? ቴሌቪዥን ደግሞ ከመጣ በኋላ በቤተሰብ ደረጃ ባልና ሚስት ዝም የሚሉበት ሁኔታ ተፈጠረ። ቴሌቪዥን የማየት ምናምን አሁን ደግሞ ፌስቡክ ምኑ ሲመጣ ሁሉም የየራሱን ስልክ ይዞ እና በቃ ልጆች ሁሉ የተረሱበት እንደዚህ አይነት የየራሱ የሆኑ የደካማና ጠንካራ ጉዳዮች አሉ። አሁን ያለንበት ዘመን ደግሞ እጃችን ላይ ባሉት ስልኮች ነው አይደል? አሁን እንደውም አሁን የኔ ቢጤዎችም ራሳቸው እየለመኑ ዝርዝር የለኝም ስትል ቴሌብር አለኝ ይላል። በቴሌብር ይቀበላል። ስለዚህ ምንም የኢኮኖሚ ስታተሱም ደረጃው የማይወስነው ሆኗል ማለት ነው። አሁን ሁሉም ከቴክኖሎጂው ጋር ካለው እድገት ጋር እየዘመነ መምጣቱን ያሳያልና እንደው ከቴክኖሎጂው መምጣቱ የጠቀመን ምንድነው? ሁለት ደቂቃ ልስጣችሁ። ከኤል ጀምር። እሺ ቴክኖሎጂው ብዙ ጥሩ ጎኖችም ይዞ መጥቷል፣ ብዙ ደግሞ ተግዳሮቶችም ይዞ መጥቷል። አንዳንድ ምሁራኖች እንደሚናገሩት በተለይ የኤአይ ዓለምን በጣም ወደፊት ይዞ ከመሄዱ ጋርም በተያያዘ ጠቀሜታ ቢኖሩም በተለይ ደግሞ ለሶስተኛው ዓለም ሀገራት ወይም ደግሞ ለአዳጊ ሀገራት እንደኛ አይነት ላሉት ከባድ ተግዳሮት ይዞ መጥቷል ይላሉ። ከዚህ ቀደም እነዚህ ሀገራት አዳጊ ሀገራት የሚፈለጉት ለቺፕ ለሆነ ሌበራቸው ወይም ደግሞ በጣም በቀላሉ ለሚገኝ የጉልበት እና ከዛ ጋር ተያይዞ ላለ ሰራተኛ ነው። አሁን ግን ኤአይ በቀላሉ በሚሰለጥኑ ማሽንትኖች ሮቦቶች እንደው ጫፍ ላይ ደርሰን ልንጣል ነበር ብዬ ነው ማምነው። ግን አሁን ያለፉትን ጥቂት አመታት ጥሩ ሄደናል። ደግሞ የበለጠ መጣር ያስፈልጋል። ግን በዚህ ውስጥ ደግሞ ትውልድ ሊቃኝ ይገባል። ቀደም ካልናቸው ነገሮች አንጻር አሉታዊ ጎኖችም አሏቸው እነዚህ ቴክኖሎጂዎች። እነሱ ትውልዳችን ላይ ገብተዋል። ነጮቹ ኤአይውን ምኑንም እየፈጠሩ እየመጡ ቢሆንም ጋዜጣ ማንበብ አላቆሙ፣ መጽሐፍ ማንበብ ትሬን ውስጥ አላቆሙ። እኛ ትውልዳችንን ስልክ ተኮር ስልክ ላይ ብቻ አዲክትድ እንዲሆን ማድረግ ጥሩ አይደለምና እነዚህ አሉታዊ ጎኖቹን ገና ከነሱ ኋላ ቀር ስለሆንን እነዚህንም ሳንዘነጋ ጎን ለጎን ይዘን መሄድ ይገባናል። ያሬዶ በጣም አመሰግናለሁ። ጥሩ ነገር ነው ያስታወስከኝ። ቢቢሲ አሁን እንግዲህ የእንግሊዝ የዜና አውታር ነው እና ዲጂታል ነው አይደል? ሬዲዮኖች ምኖች ዲጂታል ናቸው። ቢቢሲ ግን ዲጂታሉም ይሰራል፣ አናሎጉን በአናሎግም ነው የሚቀርጸው፣ ያስቀምጣል። በአናሎግ በሪል ካሴቶች ምርት አለው ቁጭ ያደርጋል። ለምን? በቃ እነሱ ናቸው የሚያውቁት። አንድ ቀን ዲጂታሉ ቢያስቸግር፣ ዲጂታሉ ቢጠፋ፣ ምን ቢል ዳታ የሆነ ነገር ቢኖር ከዚህኛው ሊወስዱ ማለት ነው። እኛ ደግሞ የነበሩንን በሪል ካሴት የነበሩንን ወደ ዲጂታል አድርገን ሪል ካሴቶቹን ጥለናቸዋል በተቃራኒው። እና በማንበብም ጋዜጦች፣ መጽሔቶች እና መጽሐፍትም ህትመት አልቀነሰም። በነገራችን ላይ በሌላው ዓለም ይነበባል። ዛሬም መጽሐፍት በኦንላይንም ሆነ በሀርድ ኮፒ የተጻፉ መጽሐፍት ዛሬም ይነበባሉ፣ ዛሬም ይጻፋሉ። እኛ ጋዜጦቻችን፣ መጽሔቶቻችን ዲጂታል ውስጥ ገብተናል ተብሎ ጠፍተዋል። ዛሬ አንባቢነት ነው የጠፋው እና አለማየሁ ባሊ ዲጂታሉ ምን ጠቅሞናል? ጥቅሙን እንግዲህ ዲጂታል ብለን ስንል ዲጂታል አሁን ያሬዶም እንዳለው በኤአይ የታገዘው ለምሳሌ እንደ አንዷን ነገር ካለን ጊዜ አንጻር አንዷን የድሮን ቴክኖሎጂን እንውሰድና ለግብርና የሚጠቀመው ልናይ እንችላለን። በአንድ የእርሻ ማሳ ላይ እርሻ ማሳ ስንል እንደ ሀገራችን ሳይሆን ሰፋፊ የሆኑ እርሻዎች ይኖራሉ።
ደቡብ አፍሪካም ሆነ በሌሎችም ሀገራት እስራኤልንም ጨምረን ቢሆን ኢራንንም ይዘን ቢሆን አሜሪካንም ብቻ ሰፋፊ እርሻዎች ይኖራሉ። ውስብስብ የሆነ ቴክኖሎጂ የሚካሄድባቸው ስፍራዎች አሉ። እነዛ ሁሉ አሁን በኤአይ እየታገዙ ነው። ለምሳሌ የበሽታ ወረርሽኝ ቢኖር በሰብሉ ላይ ወይም ደግሞ የተባይ ወረርሽኝ ቢኖር በሰብሉ ላይ በዛ ማሳ ላይ እያንዣበበ ያ ድሮን ይቀርጻል። በመቅረጹ በዛ እየታገዘ ምን አይነት በሽታ እንደሆነ ምን አይነት ተባይ እንደሆነ ምክንያቱም በዚሁ አጋጣሚ ልንገራችሁ አንዳንድ ጊዜ በተለይ ከዝናብ በኋላ የሚከሰቱ የፈንገስ በሽታዎች ሁልጊዜ ማሳው መሀል ላይ ነው የሚጀምረው። ከመሀል ማሳ ተጀምሮ ነው ወደ ዳር የሚመጣው። ስለዚህ ያ መሀል ላይ አንደኛ ቫይረስ ነው የፈንገስ ወይም የባክቴሪያው በሽታ ሊበዛ የሚችልበት ምክንያት ምንድነው? አንደኛ በጣም የታፈነም ስለሆነ አየርም ስለማያገኘው ከመሀል ይጀምራል። ስለዚህ ያ የድሮን ቴክኖሎጂ ያንን ነገር አይደንቲፋይ ስላደረገ ለዛ የሚሆን መፍትሄውን ለመፈለግ ይሄ ነገር ሊጠቅም ይችላል። ሁለተኛ ሌላው እንደገና ደግሞ ምንድነው አሁንም የአይውን በተመለከተ ደግሞ የተለያዩ የአትክልትን ፍራፍሬ ዛፎች ይኖራሉ። እነዛ ፍራፍሬዎች መድረሳቸውን እንግዲህ ከስፋቱ የተነሳ መድረሳቸውን ላታውቅ ትችላለህ። እነዚህ ሁሉ የሚሆኑት አሁን በዲጂታል ነው። አንዳንድ ቦታ ላይ የተዘጉ ፓይፖች ሊኖሩ ይችላሉ በጠብታ መስኖ። እነዛ ቦታዎች ላይ ያ ነገር ሲከሰት ይሄ ኤአዩ ነው ይህንን ነገር ፍሬ ለቅማሉ ቻይና ውስጥ ድሮኖች መልቀም ይችላሉ። ልክ ነው። ከቴሬን ይሄ በጣም ረግድ የሆነ የተወቀጠ ተራራ ምናምን እዛ ላይ የሚበቅሉ ዛፎች እነዚህ ትሪክሮፕ የሚባሉት በድሮኖች ብርቱካን ምናምን ይለቀማል ወይ ቻይና እና እነዚህ ነገሮች ብዙ ነገር አንዳንድ ነገሮችን ፕሬዲክት ያደርጉልሃል። ቀድሞ ሊደረግ የሚቻል ነገር ግን ለማዳን ነው ከአደጋ ለማምለጥ ሲባል የሚደረግ ነገር ነውና ብዙ መነጋገር እንችላለን። በጣም ነው አመሰግነው አለማየሁ አሊ እና ያሬድ ሙላት። በጣም ጥሩ ቆይታ ነበረን። ከሩሲያ ተነስተን ዓለም አቀፉን የፕሬስ ነጻነት ቀንን ምክንያት አድርገን ሀገራችንም ዓለምን በደረሰበት ቴክኖሎጂ ላይም እንደዚሁ ውይይት አድርገናል። እነ ቹቹ ከኳስ ሜዳ እንኳን ለእመቤታችን በዓለ ልደት አደረሳችሁ ደስ የሚል የሰፈር ዝግጅት ላይ ሆነን እያዳመጥናችሁ ነው። በጣም በልደታ ያዳመጡን ነው። በጣም ነው የምናመሰግነው ቹቹ እና ሌሎች በርካታ የአዱ ቤተሰቦች እየደወላችሁልን ነው ያላችሁት። እንግዲህ በሶስተኛው ምዕራፍ ላይ ደግሞ ከደረጀ ነጋሽ ዘወይንዬ ጋር ሆነን መጣና እሱ ደግሞ ስለ ግንቦት ልደታም ያወራናል። ታሪክና ከኢትዮጵያ ጋር በጣም ቁርኝት ስላለው እሱንም እያወጋን እንቆያለን ማለት ነው። ለማንኛውም የሁለት ሰዓቱን ወጃ እንሰማና ከዛ በኋላ ደግሞ ወደ ሶስተኛው ምዕራፍ እንሄዳለን። በጣም አድርጌ ነው የማመሰግነው። በጣም ጥሩ ቆይታ ስለነበረን ማለት ነው። ሳምንት ደግሞ ይህም ውይይት በሌላ ርዕሰ ጉዳይ ይቀጥላል ማለት ነው። አሁን ወደ ሁለት ሰዓቱ ወጃ እንሄዳለን። መልካም ምሽት።